በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቸሩ መድኃኔዓለም በድጋሚ ክብር ይመስገን። መነሻ እንድትሆናችሁ አንድ ሁለት ነገሮችን ነግሬያችሁ እንደማጠቃለያ እሷ የማጠቃለያ ትምህርት ተደርጋ ትቆጠር። ለወደፊቱ እንዳልኳችሁ አንብባችሁ አንድ ዙር ተወያይታችሁበት የመጣችሁትን ነገር ጥያቄ ከተወያያችሁት ይሁን ቤተክርስቲያናችሁ ላይ ኑሮ ያከራከራችሁ ነገር ሊሆን ይችላል፣ ያልተረዳነው ነገር ሊሆን ይችላል። ጥያቄና መልስ ነው። ማጠቃለያው እሱ ነው። ውይይት ነው። ሌላ ነገር አይኖረንም። በተቻለ መጠን እንደኔ እንደ ወንድማችሁ የምመክረው ነገር ጥሩ ዲያቆን መሆን ከፈለጋችሁ በቀን ቢያንስ አንድ የቅዱሳን ታሪክ ሳትሰሙ ወይ ሳታነቡ አትዋሉ። እንደ አገልጋይነታችሁ አንድ ካህን አንድ ዲያቆን። ለምን መሰላችሁ? እኔ ብዙ ሰው ያስባል ነገረ ቅዱሳንን ከሌላው በተለየ ለምንድን ነው ምርጫ ያደረክ ቢባል፣ በመጀመሪያ እኔ ማን ነው መራጭ ያደረገኝ? መርጫው አይደለም። በቤተ ክርስቲያን ከነገረ ቅዱሳን የተለየ ትምህርት ስለሌለ ነው። በመጀመሪያ ደረጃ ክርስትና ጌታችን ኢየሱስ ክርስቶስን ታውቃላችሁ? መድኃኒታችን ታውቁታላችሁ? እስኪ መድኃኔ ዓለም ወርዶ እንዴት ዋልክ እኔ መድኃኔ ዓለም ነኝ ብሎ የተዋወቀዋል? የት ነው ያወቅነው? እንዴት ነው ያወቅነው? በቅዱሳን ሕይወት ውስጥ ነው ያወቅነው። ገብቷችኋል? ክርስትና መድኃኒታችን ኢየሱስ ክርስቶስ በዚያ በቅዱስ ማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ ተማሃሩ ምኔ ከኔ ተማሩ። ባለፈው ግዕዝ ጥቅስ ተማሩ አላልኳችሁም? ግዕዝ ጥቅስ በጣም ልመዱ። መጥቀስ ስታወሩ በቤተ ክህነት በጣም የተለመደች ያሉ ካህናት ሚሏት ኢቄቄ ለርሱ ይዘግብ ለባዕድ ይዘግቡ እያምሩ ለዚህ አስተጋቡ ዝልፎ ለጠቢብ ከመይወስክ ጥበበ ይትንግር ለአብድ ከመይጽ ላይከ። ሕፃን እያሉ ጀምር የማውቃቸው የካህን ጥቅስ 4-5 ናት። ፍሬ ናት፣ ግን ደግሞ ያስተዛዝባል። ባሕር ከሆነ ቦታ እነዚህን ብቻ ይዞ ከየት ነው ያለ ይብሉት ኧረ ሲሉ ነው የሰማው። ግን እኮ አለ እኮ መጽሐፍ ቅዱስ ውስጥ። ዝልፎ ለጠቢብ ያለ ማን ነው? እሱን ማወቅ ምን ማለት ነው? እሱን መረዳት የግዕዝ ጥቅስ ያስፈልገናል። ጌታችን ከኔ ተማሩ አለ። ቅዱስ ጳውሎስ ከጌታችን ከኢየሱስ ክርስቶስ ተምሮ በሐዋርያት ዘመን አልነበረም፣ ካረገ በኋላ አይደል ያመነ። ነገር ግን ጌታ እየተገለጠ ያስተምረው ነበር ከፍኖተ ደማስቆ ጀምሮ። ከዛ እሱ ደግሞ በአንደኛ ቆሮንቶስ 11:1 ላይ ተመሰሉ ኪያየ፣ ያው እንደየጉባኤ ቤቱ የማጥበቅና የማላላት ነገር አለ። ተመሰሉ ኪያየ፣ እኛ ቤት እዚህ ተመሰሉ ኪያየ በከመ አነ እትሜሰሉ ለክርስቶስ፣ እኔ ክርስቶስ እንደምመስል እናንተ እኔን ምሰሉ። አሁን ክርስትና ገብቷችኋል? መምሰል ሲባል ማስመሰል ማለት አይደለም፣ መሆን ማለት ነው። ስለዚህ አንድ ሰው ቅዱስ ጳውሎስ ክህነት አለው አይደለም? ካህን የሚባለው ማንን ሲመስል ነው? ቅዱስ ጳውሎስን ነው። የቅዱስ ጳውሎስን ሕይወቱን ሳናውቅ እንዴት ነው ካህን ልንባል የምንችለው? የቅዱሳን ሕይወት ስታነቡ አበው የሚሉት ነገር አለ። አንደኛው ትልቁ ጥቅሙ ያነበበ ቃል ኪዳን አለ ለዛ አንበቦ የሚል ከቃል ኪዳን እንሳተፋለን። የቅዱሳንን ገድላት ስናነብ፣ ስንክሳር ስናነብ፣ ባለ ሁሉ የቅዱሳንን ነገር ስናነብ ማንበቡ ራሱ ከቃል ኪዳን ያሳትፈናል። አንድ ሁለተኛ ከሕይወታቸው ትምህርት እንወስዳለን። እንዴት ነው ያንን ፈተና ያለፉት? እንዴት ነው ቅዱስ መሆን የቻሉት? እንዴት ነው ለቅድስና ማዕረግ የበቁት? እሱ መረዳት እንችላለን። በጣም የሚገርመኝ ነገር ጻድቅ ስለመሆን ሀሳባችሁ ታውቃላችሁ? ሀሳባችን ውስጥ እኮ ራሱ አይመጣም ጨርሱ። ለምን? ከጻድቃን ከሰማዕታት እንዳንዱ መሆን ምን ይከለክለናል? ጌታ ያዳላል? እግዚአብሔር ያዳላል? ለጻድቃን አዳልቷል? ከሕይወታቸው ትምህርት መውሰድ እንችላለን። ሶስተኛው ጥቅም አንድ ሰው ቅዱሳት መጻሕፍትን በተለይ ነገረ ቅዱሳንን ባነበበ ጊዜ አይምሮ ይታጠባል። ማጠብ ማለት በአሉታዊ አይደለም፣ በአዎንታዊ ፖዚቲቭ በሆነው መንገድ። አሉታዊ በሆነ መንገድ ማጠብ ማለት የሰውን ልጅ ከእውቀት ነፃ ማድረግ ነው። እንቶ ፈንቶ እየነገሩ ደናደናውን እውቀት ከአይምሮ ማጽዳት ነው ማጠብ ይባላል። እሱ አለሙ እኛን በዚህ ማጠብ የምንለው ግን ቆሻሻውን ማጽዳት ነው። አንድ ምሳሌ ተሰሙ የለ አንድ ደግ ካህን
ደቀ መዝሙር አላቸውና ደቀ መዝሙራቸውን መምህር ናቸው ዘወትር መጻሕፍት ያስነብቡታልና አይገባውም። ያነበበው ተመልሶ ትዝ አይለው እና በጣም እንደ ድካም ይቆጥረዋል። እና መጨረሻው አይሆንም እምቢ አላቸው። መከሩት፣ ሊሰማ አልቻለም። እንኪያስ አላነብብ ካልክ የግድ ስራ መስራት ስላለብህ ውሃ ትቀዳልኛለህ ተብሎ፣ ውሃ ቧንቧ አይደለም የት እንደሚቀዳ ታውቁታላችሁ። ግን መቅጃ የሰጡት የከሰል መያዣ የነበረ ቅርጫት ነው። እንደምታውቁት ቅርጫት ውሃ አይቀዳም። አባታችን እንዴት ነው በዚህ የምቀዳው? አዘዝኩህ እኮ በቃ ይዘና። ቀድቶ መጣ። ግን ሲደርስ ቅርጫቱ ባዶ ነው። ይኸው አባታችን ተባረክ፣ ደግሞ ውሃ ፈልጋለሁ ሂድ። በጣም ብዙ ቀን አመላለሱት። አንድ ቀን አባታችን ውሃው ለሱ ላይ ጠቅመውት መጥቶ ባዶ ቅርጫት እያመጣው ለምንድን ነው በከንቱ የሚያደክም ይስላቸው? እኔ እኮ በከንቱ አይደለም ያደከምኩ። እና እስኪ ቅርጫቱን አመጣው። ክፈተው፣ እስኪ ክፈተው። እየው አሉት። አየው። ምን ይታያል አሉ። ኧረ እኔ አባቴ ምን ይታያል? ባዶ ነው አላቸው። ከባዶነቱ ባሻገር ምን ይታያል? ትዝ ቢለው መጀመሪያ ሲሰጡት የከሰል ቅርጫት አይደል? ጥቁር ነው። አሁን ግን ምን ሆኗል? ታጥቦ ነጽቷል። ወደ ነበረ ህላዌው ተመልሷል። ይሄን ያስደረግኩ የምታነበው መጽሐፍ ይዘቱ በዚህ ዘመን ቋንቋ ኮንተንቱ ላይገባህ ይችላል። ግን የምታነበው ነገር ዘወትር ጭንቅላትህ አጋንንት ከሚያስቀምጡት ቆሻሻ ነገር ያጥብልሃል። እሱ ግን አይታወቅም። ለመልክዕ ከመልክዓ ኢየሱስ ምንድን ነው የሚለው? መልክዓ ክቡር ለኢትሃት አሉት። እሺ ኢየሱስ ክርስቶስ ቀጥሎ ምንድን ነው የሚለው? አያችሁት? ይትመላ ምን መሊናዬ ምን በተግሳጸ ገቡሩ። ቀጥሎ ምንድን ነው? ጠተደዌ ዘበቆለ ሶክ። ይሄንን ነው የሚያጸዳልን። ገባንም አልገባንም የምናነበው ነገር ማጽዳት ማለት እሱ ነው። በዚያ ላይ ደግሞ እንትን ይሄ ይቀመሳል ዘያገድፍ ወይም በዚህ በዘመን በጨዋ አማርኛ የእውቀት የምናምን የጠጣችሁ ካላችሁ ንስሐ ግቡ። ግን አይመስለኝም። ምክንያቱም ብትጠጡ ታብዱ ነበረ ብዬ ነው። ብዙ የጠጣው ያብዳል። እውነቴን ነው። ጤና የላቸውም። ከበሮ ለመደብደብ የሚጠጣ ምናምን የሚያስቀብር ሰው እኮ አለ። አሁን ከበሮውን ምንም ያልጠጣ ሰንበት ተማሪ እንዴት ነው የሚቀሽረው? ደግሞ ለቸብቸቡ እኔ ግርምኛል። ሰንበት ተማሪ አለምንም ሙያ የሚያሳምራትን ከበሮ ሄደህ መርዝ ትተክላለህ ክንድህና ግንባርህ ላይ። አንድ ሊቅ እንታ ጥበቡን ታስታውሳላችሁ አይደል? እንታ ጥበቡ ዛራሙሲቱ ደገኛው ሊቅ ወይም በእኛ በዘመናችን የነበሩ መላእክትን የመሰሉ ቅዱስ ሰው ናቸው። በረከታቸውን እግዚአብሔር ያሳድርብን። አንድ ሊቅ ስማቸውን አልጠቅስላችሁም፣ እየተጨዋወትን በዚህ ጉዳይ ርዕስ ተነሳ እና አንዳንዶቹ ያማሉ። እንዲያው ገሌ ጠጥቶ ነው ገሌ ያልጠጣ ምናምን ይባላል። ሁላችንም ጽዋው ደርሶናል። ትንሽ መድረክ ላይ ቆማችሁ ከታያችሁ ደህና ያወቃችሁ ስለሚመስል ገሌ እኮ እንትና ናቸው ያጠጡት ምናምን አፈር ያጠጣህና እንዳንል እርግማን ተከለከለ። ዳሃር ወይ ትርጉሙ እያለ መጽሐፍ ይኖት በጣም ነው የሚበሽቀኝ እንደዛ ብሎ ሲሉ እና ልጅ እያለሁ አሉ ቅኔ ተማሪያቸው እያለሁ ከሳቸው ያቀርቡኝ ይወዱኝ ነበረ እና ጓደኞቼ አንተ ግን ምን አይነት ሰው ነህ ይሉኛል። ምንድን ነው እንዲህ ያቀርቡ ከሳቸው ምን አለ ያን ነገር ብትጠጣ ከሳቸው ብትወስድ ብሏል። እንዴ አይቆጡኝም? ልጠይቃቸው? አዎ ጠይቃቸው ብሎ አደፋፈሩኛል። እሺ ብዬ ሂጄ መንገድ እየሄድን ነበር ወደ አንዱ ገዳምና የእንታ ቤት እንዳይቆጡኝ አንዲት ጥያቄ ልጠይቀውት። አረ ልጄ ለምን እቆጣለሁ? ጠይቀኝ እንጂ እንዲያው ዘያገድፍ ቢሰጡኝ እንደዛ ለሚባል ዘያገድፍ የሚሉት እኮ ቅዱስ ቄርሎስ መጽሐፍ ሲማር አንድ የመምህሩ የተናገሩትን ሽምጥጥ አድርጎ እዚያ በኋላ ድገመው ቢሉት ይደግመዋል። አንድ ጊዜ ያነበበውን መልሶ ማንበብ አይጠበቅበትም። ይሄን ግን ያደረገለት መንፈስ ቅዱስ ነው እንጂ ቅዱስ ቄርሎስ ምንም ጠጥቶ አይደለም። ከአባ ሰራቢውና ከቅዱስ ቴዎፍሎስ ጋር ነው ነበረ። ምንም አላጠጡትም። ፈርቼ ስለጠየኳቸው ከት ብሎ ሳውቀዋል። ልጅ ዘያገድፍ ትፈልጋለህ? አዎ ጥሩ እንግዲያው መልክዓ ኢየሱስ በል ለዝክረ ስምከ ብለህ ጀምር። ለዝክረ ስምከ ቀጥሎ ማን ነው? ለስርተ ርስከ እስቲ በለው። ምንድን ነው የሚል ዘስሙር
እሺ ወጽፉቅ እሺ ኢየሱስ ክርስቶስ ሊቀ ካህናት ዘላይ ለኩል ይጻፍ በልሳኔ ለውዳሴ ከፊደሉ አየው ዘያገድፍ አንድ ይላል እዚህ ላይ ይጻፍ በልሳኔ አቦ ምን ይላሉ? እቺ በኋላ ለሚያመጣት ጸሎት እቺ ማጠቃለያዋ መደምደሚያዋ ናት። ብዙ ጊዜ አንድ ሰው ከተማረ በኋላ ዲያቆን ካህን ቢሆን የግድ የተማረው ምን ማለት አለበት? አርቲኩሌት ማድረግ መናገር አለበት አይደል? አስተካክሎ ወይም በቤተ ክህነት አማርኛ ጠፈፍ አድርጎ ዜማም ይሁን ዘሪውን መናገር አለበት አይደል? ይትገደፍ በምድር ንባቡ በቃሉ። ከዚያ ደግሞ መቀራነብቲከ ከመክሌ በሉ አይዟችሁ አይንቲከ እሺ ኢየሱስ ክርስቶስ ቀጥሎ ምንድን ነው የሚለው? እስተጋብ እስተ ልቤ አቅማተ ኩሉ በኋላ ይመጣል ሁለት አይደል? እንደዚህ ያሉ አንቀጾች አሉ። ለሰኮናከን የምትመለከቱት መንጦላይተ አይኔ ቅላ ወአብር ጸዳሉ ያለው ለምን? ስብሐቲከ ራይ እግዚኦ ቅድመ ዓለም አዛሃሉ ዘያገድፍ ይሄ ነው። ምስጢር ገላጭ መልካ ኢየሱስ ነው። ውዳሴ ማርያም ነው። ዳዊት ነው። በነገራችሁ ላይ በገድለ አባ ጊዮርጊስ ላይ እመቤታቸው ወነገረቱ አምስተ ቃላተ አምስት ቃላትን አምስት ምስጢራትን ነገረችው። ይኸውም የዳዊትን ምስጢር ገለጠችለት ማለት ነው ይላል። ለምን? ከዳዊት የወጣ ምስጢር ስለሌለ። ለዚያ ነው ወንጌልና ዳዊት የሌለው ዲያቆንና ካህን፣ ትርጓሜ የሌለው ሰው ካህን ዲያቆን አንለውም። የለም እና የቅዱሳንን ነገር ስናነብ እኔ እውቀትን ምስጢር የምትፈልጉ እኔ አንዳንድ ጊዜ ይገርመኛል። ከቅዱሳን ጋር ከተወዳጃችሁ የምትፈልጉትን ነገር በሙሉ ይፈጽሙላችሁ። የምትፈልጉትን ጻይ ቀልቦና በየደብራችን ታቦታት አሉን አይደል? አብየ ጊዜና ቅዱስ መርቆሪዎስ በአታ ብዙ ቢሆንም የተገለጡት ቅዱስ ዑራኤልና ቅዱስ እንድርያስ አሉ። አሁን ቅዱስ እንድርያስ የጌታችን የኢየሱስ ክርስቶስ የመጀመሪያ ደቀ መዝሙር ነው አይደል? መጀመሪያ በኩረ አርዳይሁ ይባላል። በኩር ነው የመጀመሪያው እሱ ነው ጌታን የተከተለ። ቅዱስ ዑራኤልን እኔ አዲስ አበባ ስትሄዱ ቆመው ቅዱስ ዑራኤል ዛሬ እንዲያልኩት ማታ እንዲያደርግልኝ ይላሉ። ዲያቆናት ካህናት እንደዚህ ብለን የምናወራ መቼ ነው? አብየ ጊዜ እንዲለመንኳቸው እንዲያደረጉልኝ የምትሉት ታሪክ አላችሁ? መርቆሪዎስ እንዲለመንኩት፣ ቅዱስ እንድርያስ እንዲለመንኩት፣ እመቤታችንን እንዲለመንኳት እንዲያደርግችልኝ የምንለው ታሪክ አለ? ባለፈው ታስታውሱ እንደሆነ ትምህርታችን እንደ ሊቃውንት ምግባራችን እንደ ምዕመናን ብለናል አይደል? ምን ነው ሁሉ ስነ እንደ ሊቃውንት ቢሆን እንዳንል በዚህ ዘመን ተማሩ የሚባሉ ሰዎች እውቀት ብቻ ሆነውብን ተቸገርን። በጣም ምሳሌ የምናደርገው ሰው ሁሉ እስከ ማጣት ደረስን። ማንን እንምሰል? እና ስለዚህ ከኔ ዘንድ ባደርነት መሰጣችሁ ዛሬ ቅዱስ ናኩቶላ በሚባል ንጉሥ ታውቃላችሁ አይደል? ዓመታዊ ባለው ስንክሳር ወበዛት ይሉ አልፎታል። ገድሉን ብታገኙ አለ ያው አይገኝ ይሆናል እንጂ ያው ድሮ የገዛን ሰዎች አለን። ሰው እንዴት ነው ንጉሥ ሆኖ ቅዱስ መሆን የሚችለው? እሱ በአደባባዩ በንግስና ስፍራ ሆኖ ቅዱስ ከሆነ እኛ ቤተ መቅደስ እንዴት የረከስ ነው? ገብታችኋል? የሚቀድሰው ቦታ ላይ እኛ እንረክሳለን። የሚያረክሰው ቦታ ላይ ግን ሰዎች በቅድስና ይኖራሉ። እንዴት ነው የሚቻለው? ይሄ እንዴት ነው የሚቻለው? በየቀኑ በሰው ላይ ሞት የሚፈርድ ንጉሥ እንዴት ጻድቅ መሆን ተቻለው? 99% ለኃጢአት ቅርብ የሆነ ስፍራ ላይ የሚኖር ሰው እኛ 99.999% ለጽድቅ የሚመች ቦታ ላይ እየኖረ እንዴት ነው ኃጢአተኛ ይሆን? ስንነሳ ያልኳትን ነገር ድጋሚ ላስታውሳችሁ። ገሃነመ እሳት ታውቃላችሁ? ገሃነመ እሳት ሲኦል ታውቃላችሁ? አታውቁም? አለ የለም? ንገሩኝ። ኧረ ጮክ በሉ። እነማን ነው የሚገቡበት? ኃጥአን አይደለም? ንገሩኝ። እነማን ነው የሚገቡበት? ተናገሩ። እኔና እናንተ ኃጥአን ነን ጻድቃን። ስለዚህ ሲኦል ለመግባት ፈርመን ነው? ልክ ከክለብ ክለብ ፈርሞ እንደሚዘዋወር ኳስ ተጫዋች ፈርመናል? ይኸውላችሁ አንድ እውነት ወቁ። ክርስትና ቀላል ነገር አይደለም። ከበድ ያለ ነገር አለው። ግን አንድ እውነት ወቁ። ጥረት እያደረጋችሁ እየሞከረ የሚኖር ሰው በሚያርፍ ጊዜ ከቅዱሳን ማህበር እንደሚደመር ታውቃላችሁ። እግዚአብሔር ከኛ የፈለገው ጥረታችን ነው። ሌላ ምንም አይደለም።
ጥረቱ በቂ ነው። አንድ እውነት ልንገራችሁ፣ በቀላሉ መልካም የሚሰሩ ሰዎች አሉ። በከባዱ በጎ ለመስራት ሲወድቅም ይኖራል። እግዚአብሔር ያን ሲመርጥ እንዴት አየህ አትበሉኝ፣ ግን ባየሁበት ጊዜ አየሁኝና በጣም ገረመኝ። ለካ እግዚአብሔር ልብን የሚመረምር አምላክ ነው ይባል የለ? ይሄ ነው ለካ። ጌታችን ኢየሱስ ክርስቶስ በዚያ በቅዱስ ሉቃስ ወንጌል ምዕራፍ 18 አላያችሁም? አንዱ ፈሪሳዊ መጥቶ እኔ አስራቱን በኩራቱን አወጣለሁ፣ በሳምንት 2 ጊዜ እጾማለሁ፣ ሰንበትን አከብራለሁ እንዲህ ብሎ በትክክል ያደርጋል አያደርግም? ያደርጋል እኮ። ያደረገውን ነገር የተናገረ እንዲህ አድርጎ ተናግሮ ተመልሶ ሲሄድ ከእግዚአብሔር ምን አገኘ? ምንም። ያ ቀራጭ ሰው በኃጢአቱ የታወቀ ሰው ገብቶ ከቤተ መቅደስ ሳይሆን ገና ከአንጻሩ ከቅጽሩ ሆኖ ጌታዬ ሆይ ዓይኔን ቀና አድርጌ አይ ዘንድ አይገባኝም፣ ደረቱን እየደቃ እኔ ኃጢአተኛ ነኝ። በነገራችሁ ላይ እንዲሁም ጠዋት ላይ ሁሉን ማስተማር ይከብዳልና ዛሬ አንድ ትምህርት አገልጋዮችን ባስተማር ሁኝ ብዬ የተመኘው ለእኔም ለእናንተም ይሆን። ታለቅሳላችሁ ዘመድ ሲሞቱ ምናምን አይደለም፣ ጸሎት ላይ ዳዊት ላይ ደሴ ማርያም ላይ ወይ የሆነ ብቻ ጸዋቱ ላይ ድንገት ኃጢአታችሁ ትዝ ብሏችሁ አስታውሳለሁ። ድሮ የንታ እንባ ጠፋ ስላችሁ፣ እንባ አይደለም የጠፋ እንባውን የሚያመጣው ስልትን የጠፋ። ምንድነው እንባውን የሚያመጣው ስልት? ኃጢአተኛ መሆንህን ማወቅ ነው። እስከዚያውሳ ዓይንህን አሸት አሸት አድርገው። የንባ ምንጮች አሉ አይደል? አሸት አሸት አድርገው። ግን ይኸው እንደዚህ ደረት መድቃት ይባላል። ይህን ካላደረግን የእግዚአብሔር መንግስት ከቶኑ አናይም። ከሰው ፊት አይደለም፣ ከሰው ፊት አይደለም። ሞክሩት በሞቴ ማታ ወይ ጠዋት ለብቻችሁ፣ ግን ሰው ፊት እንዳታረጉት ደረታችሁን። ዳዊት ስትደግሙ ጠቅላላ ዳዊት ስርየት ልመና አይደለ? ያን ስንደግም ደረት እየደቁ ያ የሆነ እንደሆነ እመቤታችን እንዴት ደስ ይላታል መሰላችሁ? እንዴት ደስ ይላታል መሰላችሁ? የአንድ ዲያቆን ታሪክ ታውቀው የለ? ሳምረ ማርያም ላይ የተጻፈ ሽፍታው ዲያቆን፣ የሽፍታው ዲያቆን ታሪክ እኔ ይገርመኛል። ያደረገውን ሁሉ አድርጎ መጥቶ እመቤታችን ምን ይላታል? ለንስሐ ሞት አብቂኝ ከአንጀቱ። ኋላ ሊገሉት ቢያደርጉት ቢሰሩት አልሞትላቸው አለ። ምንድነው መሞቻ ምስጢር ብሎት ካህን ጥሩልኝ፣ የእመቤቴ ቃል ኪዳን አለ፣ እሷ እየጠበቀች ነው፣ አልሞትም አላቸው አይደል? ዲያቆኑ ሽፍታው ዲያቆን ማለት ነው። አመጡለት፣ ተናዘዘ። ካህኑ ምን ቀኑና ስገድ ጾም እንዳይለው ቆራርጠውታል። ይፍቱኝ አለ። እግዚአብሔር ይፍታህ፣ ሞተ። ከቀናት በኋላ እመቤታችን በራእይ ወደ ማን መጣች? ወደ ደብሩ አስተዳዳሪ። ለምን ከኃጥአን መቃብር ቀበርከው? ከሥርዓተ ቤተክርስቲያን አንዱ ጻድቃን በኃጥአን ኃጥአን በጻድቃን መቃብር አይቀበሩም። ዛሬ ይሄ ያስፈልገን ነበር። ጻድቅ አጥ መሆናቸውን በምን እንወቅ ቢሉ እኛማ ልብ አንመረምር። የምናውቅባቸው 3 መስፈርቶች አሉ። አስራት፣ ንስሐና ስጋው ደግሞ። በእነዚህ የኖረ ከሆነ በጻድቃን መቃብር ነው የሚቀበለው። አስራት ማለት እቺ 240 ብር አይደለችም፣ ከሚያገኘው ሁሉ ከ11። እንደውም ሌላኛዋ ትምህርት ዛሬ መጣች። ደሞዝተኞች ዛሬውኑ አድርጉ ብዬ ለማስገደድ ይቸገራሉ። ግን አንዱነት ወቁ፣ እያንዳንዷ የምትቀበሏት ቁርባን እንደ እሳት ነው የምትለበልባችሁ። ባለፈውም ተናግሬ ያለሁኝ በፍትሐ ነገሥት የካህን የዲያቆን አስራቱ ምን ይባላል? የአስራት አስራት አውጡ ከምታገኟት 70 ሳንቲም በሙሉ እና ደግሞ የቤተ ክርስቲያንን ንብረት በማይገባው አትጠቀሙ። ለምሳሌ ገጠመኝ ያለ ድሮ ልጅ እያለሁ በ90ዎቹ በጣም ራበኝ፣ መሐራ ለቀናት አልነበረም። ቤት ደግሞ ተጣልቼ ነበርና 50 ሳንቲም ሙዳየ ምጽዋቱ ወረድ ብሎ መሬት ላይ ወድቃለች። ያችን ወስደን ብቻ ያው ምንበላውን በላን። ግን ደሞዝ እስከማገኝ ድረስ ለ4 ለ5 ዓመት አይምሮ ላይ ዕዳ ነው። የእመቤታችን 50 ሳንቲም ሰርቄያለሁ እና ደሞዝ የመጀመሪያ ስቀበል ያችን 50 ሳንቲም ያስገባው። ግን በጣም ትልቅ ብልጠት ነው። አስቡት፣ ያቺ 50 ሳንቲም ከ4 ዓመት በኋላ ዋጋዋ 50 ሳንቲም አይደለም፣
ግን ያው እግዚአብሔር ሌላ አይፈልግም። አስራት እንዳትረሱ። አስራት አሁን ሁለት ቁም ነገሮች የቤት ስራ ናቸው። የአጭር ጊዜ የቤት ስራው ጸሎት በበስብስብአ አበስኩ ከሚል አለ አይደል? በሰባት ሰባት 7 ጊዜ በደልኩ ሰው። እኔ በነገራችሁ ላይ ካህን ሆኖ ስለ ኃጢአቱ የሚያለቅስ ከሺህ አንድ ሲገኝ እኮ የተአምር ያክል ነው። ካህን ስላችሁ በአጠቃላይ በአሰረ ክህነት ያለ ለሚባል ጸላይ ሰናት ዕለት ዕለት ስላለ ማመደን ነገሩን። ለዚህ ደግሞ የጎዳን ታውቃላችሁ፣ ዛሬም መቀደስ፣ ነገም መቀደስ፣ ከነገ ወዲያም መቀደስ። ከእናታችን ጓዳ ያነሰ ይመስለናል ቤተ መቅደሱ። እዛ በኋላ ቤተ መቅደስ ማክበር፣ እሱን ስርዓተ ቤተክርስቲያን ወደፊት ገና የምናየው ነገር ይሆናል። በውይይት በምን የምንመለከታቸው ነገሮች አሉ። ስለዚህ እሷን ሁለተኛው አስራት። አሁን ኢትዮጵያ ውስጥ የነበሩ ቅዱሳን ነገስታትን ስም ዝርዝር ልንገራችሁና ልጨርስ። ዛሬ ቅዱስን አኩቶላብ ስለሆነ ኢትዮጵያ ውስጥ የብሉይ ኪዳኑን አቆይተን በሐዲስ ኪዳን የመጀመሪያዎቹ በቅድስና የምንጠራቸው አብርሃ ወአጽብሃ ናቸው አይደል? እናታቸው ንግስት አህዋ ወይም ንግስት ሶፊያ አብራቸው ስላለች ችግር የለውም። አብርሃ ወአጽብሃ ቅዱሳን ነገስታት ነበሩ። ከነሱ በኋላ በጣም ጎልቶ ስሙ የሚነሳ ቅዱስ ካሌብ ነው። ከቅዱስ ካሌብ ቀጥሎ አፄ ገብረ መስቀል ነው። ከአፄ ገብረ መስቀል ቀጥሎ ልጁ ዘእስራኤል ነው። ምክንያቱም ይቅርታ ከአፄ ገብረ መስቀል በፊት በካሌብና በገብረ መስቀል መካከል የ6 ወር ጊዜ ስላለ ከዚያ በኋላ እጅግ አስገራሚ የሚባል የቅድስና ዘመን ያለ በዛግዌ ሥርወ መንግስት ነው። 11 ነገስታት አይደል የነገሱ። ከ11ዱ በተራ ቁጥር 7ኛ፣ 8ኛ፣ 9ኛና 10ኛ ደረጃ ላይ ያሉት ነገስታት ቅዱሳን ናቸው። 40 ዘመን የነገሱ ለ160 ዘመን ኢትዮጵያን ያስተዳደሩ። የመጀመሪያው የግርማ ስዩም ልጅ ቅዱስ ይምርሃነ ክርስቶስ፣ ሁለተኛው የዣን ስዩም ልጅ ቅዱስ ገብረ ማርያም ሐርቤ፣ ሶስተኛው የዚሁ የራሱ ልጅ የቅዱስ ገብረ ማርያም ትንሽ ወንድሙ ቅዱስ ላሊበላ፣ አራተኛው የቅዱስ ሐርቤ ወይም የገብረ ማርያም ልጅ ዛሬ የምናከብረው ቅዱስ ናኩቶላብ። እነዚህ አራቱ ቅዱሳን ነገስታት እያንዳንዳቸውን ብንተርክ ይከብደናል። ግን ዛሬ ቅዱስ ናኩቶላብን ብቻ እንመልከት። ልብ በሉ፣ ቅዱስ ናኩቶላብ ካህን ነው፣ ንጉስ ነው። እንታችሁኛል። ካህን ነው፣ ንጉስ ነው። ገና ከልደቱ ጀምሮ ብዙ ታምራት አለ። አንዳንዴ ይህን ነገር ስተረክላችሁ አይ ከእናቱ ማህፀን ተመርጦ የለ አትበሉ ባካቸው። ከእናት ማህፀን ተመረጠ ማለት ምን ማለት ነው? ምን ማለት ነው? አዎ እግዚአብሔር ከእናት ማህፀን ይመርጣል። እንደ ኤርምያስ እንደ ዮሐንስ ይመርጣል። ግን የሚመርጣቸው ለምንድን ነው? ለማድላት ነው? ቅዱስ ናኩቶላብ በቅድስና ከዛ የቅድስና ደረጃ የደረሰ ስለተመረጠ ነው? ስለተጋደለ ነው? የሚገባውን ስራ ስለሰራ ነው እኮ። በብስራተ መልአክ ነው የተወለደው። እናቱ መርኬዛ ትባላለች፣ ቅድስት መርኬዛ። ቅዱስ ሐርቤ አባቱ፣ ልብ በሉ፣ አባቱ መንግስት በቃኝ። ምክንያቱም ላሊበላን አስገርፎት ነበራል። በሆነ ነገር ተጣልተው ካስገረፈው በኋላ ተጸጽቶ ወንድሜ ይሄ መንግስት ለኔ አይገባኝም ለአንተ ውሰድ ብሎ ሰጠው። ይሄ በሆነ በጥቂት ዓመታት ልጅ በማጣት መርኬዛ ታዝን ነበርና ወደ እግዚአብሔር ስትለምን የእግዚአብሔር መልአክ ለማን ይነግረዋል? ለቅዱስ ላሊበላ የወንድም ሚስት ልጅ ትወልዳለች፣ ስሙን እንዳትቀይረው ናኩቶላብ በለ ብሎታል። ግን በልቡ ምስጢር አድርጎ ይዞታል። ይቺ ሴት ታኅሳስ 29 የልደት ቀን ወለደች በእግዚአብሔር ፈቃድ። ክርስትና ማን ያነሳ ሲባል ቅዱስ ላሊበላ ያነሳ ተባለ። ቅዱስ ላሊበላ እንደ ካህን አጥምቆ እንደ አባት አንስቶ አቡነ ተክለ ሃይማኖት በትናንት እንደተነጋገር ነው ለአቡነ ሳሙኤል እንዳደረጉት ማለት ነው። ማን ይባል ስሙ ሲባል አጠምቀከ በአብ በስመ አብ የሚለው አሉ። አጠምቀከ በስመ ወልድ አጠምቀከ በስመ መንፈስ ቅዱስ ይኩን ስምከ ብሏል። ስም ይሰይም ይኩን ስምከ ናኩቶላብ እና ደነገጡ። ኧረ እንዲህ ያለ ስም ሰምተን ማናውቅ ምን አሉ። ምስጢሩን በሌላ ጊዜ እናገራለሁ አለ። ይሄ ስም ያላስደነገጣት ግን ማናት? እናቲቱ ቅድስት መርኬዛ ያልደነገጠችበት ምክንያት ምንድን ነው? ምጥ ተይዛ እያለ ቅዳሴ ይሰማት ነበረ ከእመቤታችን ቤተ ክርስቲያን ከቤተ ማርያም። ዲያቆኑ አሰምቶ ታውቃላችሁ አይደለም? ዲያቆን እንደ ዛሬ ድምፅ ማጓ የለም።
ዛሬ ድምፅ ማጉ ትናንት በሳይች ስናገር ነበራል። የድምፅ ማጉ ያለበት ቅዳሴ 2 ሰዓት ከ30 አንዳንዴም 3 ሰዓት ይወስዳል። ድምፅ ማጉ ከሌለስ ሽምጥጥ። እንዲያውም እኮ ካህናት ይባላል በገጠር በሉ እንግዲህ ሀበን ላይ እንገናኝ፣ ልክ በሌላና በሌላ መንገድ እንደሚሄድ ሰው ማለት ነው ሲባል ሰማ ነበርና እዚህ ታች ለአርማጭሆ ሂጄ ሹማራ ማርያም የምትባል ቦታ አለች፣ የምታውቋት ካላችሁ አሁን ከተሰራው ከቅድስት ሥላሴ ገዳም በታች ያለችው እና አስቀድሳለሁ ብዬ መሄድ 7 ሰዓት ላይ ነው የተገባ ቅዳሴ። አይ ይሄስ እንዲያው ስርዓተ ገዳም ያለው ይመስላል። ብዙ ገዳማት 7 ሰዓት አይደል የሚገቡ። ቅዳሴ ሰዓት እንዳለቀ ታውቃላችሁ? 7 ሰዓት ከ45 ላይ አልቋል። በ45 ደቂቃ ውስጥ ሰራኤው እዚህ ካህኑ ሰራኤው በእንተ ቅድሳት እያነበበ ንስግድ አልቋል። ከዛ በእንተ ቅድሳት እንደተጨመረ በዛው ሁሉ እያፈቀሩ መጽሐፉን አምጣልኝ ብሎ እሱ እያለ ንፍቁ በዛ ይለዋል። በተለይ አስመልካችሁ እንዴት ያለ ዱርዬ እንደሆነ እግዚአብሔር ይመርምርልን። የዲያቆኑን እንካቅምስ በለው ኋላ ቆይቶ ደግሞ የቄሱን አራ ይሄ ሁሉ ሲሆን ሰራዩ ካህን ማን እንደሆነ ታውቃላችሁ? አለቃው። ስለዚህ የዚህ ሁሉ መበላሸት ምክንያት እሳቸው ናቸው። በዚህ ተገርሜ ደግሞ በዚህ በአድርቃይ አንድ ገዳም ሄቼ መጠነኛ የሆነ መጀመሪያ በአዘቦቱ ቀን አስቀደስኩኝ። ገዳም ውስጥ ቶሎ ቶሎ አይቀድሱ። ኋላ የክብረ በዓል የሚገርማችሁ ሁለቱም በበኩል ሰዓት ነው ያለቀ። ምን አየው ይመስላችሁ? ይውላችሁ ቅዳሴ ስትቀድሱ እስከ ወንጌል ድረስ ያለውን ጠፈፍ አድርጎ በደንብ ነው። ምክንያቱም ምእመናን የጳውሎስን መልእክት፣ የሐዋርያትን መልእክቶች፣ ግብረ ሐዋርያትን፣ ወንጌልን፣ ምስባክን በስርዓቱ ሳያዳምጡ መቁረብ አይፈቀድላቸውም። በደንብ ጠፈፍ አድርጋችሁ አንብቡት። ፍሬ ቅዳሴ ከገባችሁ በኋላ ግን ስርዓተ መስዋዕት የምታውቁ ሰዎች ታውቃላችሁ። ማይበል ከተገለጸ በኋላ ማፍጠን ነው። እዛ በኋላ ማፍጠን ሲባል ግን ቀለሙን መግደል አይደለም፣ በልኩ በስርዓቱ። አሁን ይሄ ከተዘከረነ በኋላ ያለው ምንባባትን ደግሞ ለካህናት እኔ ድምፅ ማጓውን ለምን እንደምታቀርቡላቸው አይገባኝም። ነስሐ በስተበደዌ ቅዱሳት ከሚለው ያለው ጀምሮ ያ ለእግዚአብሔር የሚቀርብ ጸሎት ነው፣ ለምእመናን የሚነገራቸው ነገር አይደለም። ወትሮ ሆኖ እዚህ በፊት ተናግሬያለሁ። ፍሬ ቅዳሴ በድምፅ ማጓ አይቀደስም። የተሃቡ ቅዱሳት ለከለባት ተብሏል። ምክንያቱም ዲያቆኑ ጻውኑ ሰክርስቲያን አለ። ከውስጥ ያሉ የምግባርና የእምነት ታናናሽ የሆኑት ገና አንደኛ ያልተጠመቁ ከሌላ እምነት ይመጡ፣ ሁለተኛ ያመኑና የተጠመቁ ቢሆኑም እንኳ በኃጢአታቸው ብዛት ምክንያት ካህኑ ንዑሰ ክርስቲያን እንዲሆኑ የፈረደባቸው ካሉ ውጡ ይባላል። ለምን? ከዛ በኋላ ያለውን ማዳመጥ አይፈቅድላቸው። በእኛ ግን በዛ እያለን አገሩን በሙሉ ስንሞላው እንውላለን። ዛሬ ሚካኤሎች ወደ ፍሬ ቅዳሴ ድምፁ ዝቅ ላይ አይሰማም ነበርና ይሄ ነገር አውቆ ነው ያደረጉት በአጋጣሚ ነው እያልኩ ነበር። ብዙ አይሰማም ነበር። የሚገርማቸው እዚህ ቁጭ ብለን የቂርቆሶችን እንሰማዋለን። የወልደ ነጎድጓድማ ይጣል አምጥቶ ጆሮ ግን የተከሉት ነው የሚመስል። እዚሁ ተቀምጠን ወልደ ነጎድጓድ እንግዲህ ያለት ነው ያን ተከል አይደል። አንድ ሁለት ግን መታወቅ ያለበት ዲያቆን አሰምቶ ይናገር። አሰምቶ ሲናገር ደግሞ ባለፈው ተነጋግረናል። የተክላ በሕቁ አላዘምር በመጠን ያለ ነው እሱ። ምጥ ቅዳሴ ሲጀምር ነው ያዛት። እምነባህ ብለው ሲገቡ ምጥ ይዟታል። መቼ ወለደች? ድርገት ወርዶ ዲያቆኑ ናኩቶ ብሎ ሲዞር እናሱ አችን በልቧ ያዛለች። ኋላ ቅዱስ ላሊበላ ሲሰይመው ማታውቅ መስላሱ ያ ምስጢር የልቧ ነገር እንዳለው ነው። ግን ለምን አለችው? መልአከ እግዚአብሔር እንዲህ ብለ ስም አውጣለት ብሎኝ ነው። ከዚያ በኋላ ቅዱስ ላሊበላን ያሳደገው አስተምሮታል። አሁን የቅዱስ ናኩቶ ለአብ ሕይወት ውስጥ 2-3 ነገሮች እናንሳ። አንደኛው ጌታችን ከፍቅሩ የተነሳ ቅዱስ ናኩቶ ለአብን መላእክትን ልኮ ሚካኤልና ገብርኤልን ወደ ሰማይ ወሰዱት። ከቅዱሳን ጋር ሁሉ አስተዋውቁት፣ ደስ አለው። ቀጥሎ ግን ወደ ሲኦል ወሰዱና የሲኦልን እያንዳንዱን ክፍል አሳዩት ተባለ። እያንዳንዱን ክፍል እየዞረ ያሳዩታል። ሲሰቃያቸዋል። እነዚህ ምንድናቸው? መነኮሳት። እነዚህ ምንድናቸው? ካህናት። እነዚህ ምንድናቸው? እንደዛ ታውቃላችሁ። በገድለ አባ ስልዋኖስም አለ። አባ ስልዋኖስ ምን አዩ? እግዚአብሔር ምዕመናንን እየመረጠ ወደ ገነት፣ ካህናትና መነኮሳትን እየመረጠ ወደ ሲኦል። በዚህ ምክንያት እንዳለቀሱ ነው የሞቱ። ይሄ ማለት አንድ ቄስ ስለሆነ ዲያቆን ስለሆነ ይኮነናል ማለት አይደለም። ነገር ግን ከምዕመናን የተሻለን ካልሆነን አንድንም ክህነታችን የተቀበልነው ለሰው እንተርፋለን ብለን አይደለም።
የካህናት ሚስቶች ስልጠና ነበር ያለ በቅርብ የሶስቱ አድባራት በጎ ጅምር ነው። በጣም መልካም ስራ ነው። እና ለአንዲቱ የዲያቆን ሚስት አንድ ነገር እየነገርኳት ነበረ። አንዱን ተወቁ እናንተ የካህናት ዲያቆናት ሚስቶች በሰማይ ቅዳሴ አትናቴዎስ ላይ የተጻፈ ያለ አይደለም? ከፍርድ በኋላ አሚሃ ያቀውሞሙ ለካህናት በየማኑ ወለዲያቆናት በጸጋሙ ከመያረኢዎሙ ስርዓተ ምስጢር ዘቁርባን ምንተ ይመስል አንድ ምንት ይመስል ወምንተ ይትበሃል ዘአሚሃ ምስጢር። ያን ጊዜ ለምእመናን አይደለም ለካህናት የሚያሳያቸው ያ ምስጢር ምን ተብሎ ሊነገር ይችላል? ያንን የመሰለ ክብር በጌታችን በቀኝና በግራ መቆም ታውቃላችሁ። ካህናትና ዲያቆናት ጳጳሳትና ሊቃነ ጳጳሳት በትክክል ከሰሩ ከሌሎች ቅዱሳን ቀድሞ በእግዚአብሔር ፊት እንደሚገኙ ቀድሞ ይህን ማወቅ አለብን። የተሰጠንን ዋጋና ክብር ማወቅ አለብን። በዛው ልክ ደግሞ ምእመናን ሆነው ወይም ደግሞ ክህነት የሌላቸው ሲኦል ሲገቡ እኛ ከነሱ በታች ነው የምንገባው። እኩልም አይደለም የምንሰቃየው። ሲኦልን አስጎብኝቶት ከጨረሰ በኋላ አስቡት። ሲኦልን ማየት አይደለም እኔ እንጃ ቂሊንጦን ወይም ደግሞ ማዕከላዊን አይተን ብንወጣ እንኳን ምን ሊሰማ እንደሚችል አስቡት። እንዲያውም ባይናችሁ ገብቶ ሰው ሲገረፍ ካላያችሁ በቀር ሰው ሲገረፍ አይታችሁ ታውቃላችሁ? እግሩ ሲተለተል ምናይበት እድል የለንም። አያሳየን መድኃኒዓለም። እንዲያው ከባድ ነው። ከዚያ ከሲኦል ወጥቶ ማልቀስም ብሎ ናኩቶላ ማልቀስ እመቤታችን መጣች። ወዳጄ ናኩቶላ ምን ሆነ ነው የምታለቅስ? እመቤቴ ፍጥረቱ ሁሉ በገሃነመ እሳት ሲቀጣ አየሁ እኮ አለች። ስማኝ እንጂ እኔ ልጄ ኢየሱስ ክርስቶስ ሲኦልን ያሳየ ለምን ይመስላል አለ። ኧረ እመቤቴ ምኑን አውቄው ስለ ኃጢአቴ እንዳለቅስ ይሆናል አለ። አይደለም እዛው ስላሉት እንድታለቅስላቸው ነው። ሂድ አልቅስ። ቅዱስ ናኩቶ ለአብ ነግሶ የኖረ 40 ዓመት ነው። በ40 ዘመን ውስጥ ደሙና እንባ ያልፈሰሰበት ቀን የለም። ስለነዚያ ብሎ ጌታችን አንዳንዴ እስከ 13,000 ነፍሳት ከሲኦል ያወጣለት ነበር። ይሄ ንጉሥ እንዴት እዚህ ደረጃ መድረስ ቻለ? እኔ ቁጭ ብለን እንድናስበው ያስፈልጋል። ታውቃላችሁ ቅዱስ ናኩቶ ለአብ በዘመኑ ሁሉ ምን ይመገብ እንደነበር? በሳምንት አንዴ ነው የሚመገበው። ሰምታችኋል? በሳምንት እንሞክረው። እዛ በኋላ ስንት አስከሬን እንደሚገኝ እግዚአብሔር ያውቀው። ግን ታውቃላችሁ ምዕመናን ጉባኤ ውስጥ በሶስት ቀን የሚበሉ ልጆች አውቃለሁ። እኛ ጉባኤ ውስጥ የሚማሩ 3 ቀን የሚጾሙ አውቃለሁ። እሁድ ማታ በልተው ረቡዕ ማታ የሚበሉ ማለት ነው። ብታያቸው ምንም የተለየ ነገር የላቸውም። ስታያቸው ግን እንዳትሞክሩት አደራችሁ። ሰምታችሁኛል? እንዳትሞክሩት። እውነቴን ትጠፋላችሁ። ደግሞ ረሃቡ ብቻ አይደለም የሚገላችሁ፣ ጸሎተ ሰይናት አንቆ ነው የሚገላችሁ። ለምን? ከረጅም ልምድ በኋላ የሚደረስበት ነገር ነው። እንዳትሞክሩት። አስታውሳለሁ መምህራችን በቀኝ አቁማቸውና ምላሳቸው ስንጥቅጥቅ ይላል። የንታ ደግሞ ዛሬ ምናምን መወስላቸው ዝም። አንድ ቀን ግን ከማረፋቸው በፊት ይኸውልህ ልጄ እኔ ዘወትር ምላሴ ተሰንጥቆ የምታየው የንታ ወልደ ሰንበት መምህራችን ወልደ ሰንበት የሚባለው እዚህ ነበረው መጽሐፍ መምህሩ ወልደ ሰንበትን ለመምሰል ስሞክር ነው እንደዚህ ነው። ምክንያቱም የንታ ወልደ ሰንበት በሳምንት 3 ቀን ብቻ ነው የሚመገቡት። የኛ መምህርም እንደዛ ነው የነበሩ በዓለ ሃምሳ ካልሆነ በቀር እና ሰንበት ካልሆነ በቀር ያ ነው ምላሴን የሚሰነጥቀው። አይ ወልደ ሰንበት አየንታ እንዴት ቻሉት ግን ይሄን ገድል እያሉ ያደንቁ ነበር። ቅዱስ ናኩቶ ለአብ ሳምንት መጾም አይደለም የሚገርመው፣ እሁድ ቀን አፈሩን ያፍስና በውሃ በጥብጦ ነው የሚጠጣው። አለቀ። ይሄ ነበረ ምግቡ። ዓርብ ኮሶ ይጠጣ ነበረ ብትባሉስ? በፊቱ በኋላ በቀኝ በግራ ጦር ተክሎ ሲሰግድ ግንባሩን፣ ሲነሳ ወገቡን፣ ሲደክመው ግራና ቀኝ ጎኑን እየወጋ ያደማው ነበር። እመቤታችን መታ ምን አለችው? አረ መከራህ በዛ ብላለችው። በሌላ ቀን ጌታችን መጥቶ ወዳጄ እኔ እኮ ደሜ የፈሰሰ አንድ ቀን ነው፣ አንተ 40 ዘመን እንደመፈሰሰ ብሎታል። ስለዚህ ቃል ኪዳን በስም ያመኑ ስምህን ከኔ ጋር አድርገው ጠርተው ይቅር በለኝ ያሉትን ይቅር እልልሃለሁ፣ ያከበሩን እስከ 7 ትውልድ ምርልሃለሁ ካለው በኋላ ቃል ኪዳኔ እውነት መሆኑ እንዲታወቅ አንተ በዘመን እንባህና ደምህ እንዳላቋረጠ በአትህ ዳግመኛ እስከምመጣ አታቋርጥም ብሎ ናኩቶ ለአብ ሄዳችሁ አይታችኋል አይደል? በክረምትም በበጋም እሱ ነው፣ ለውጥ የለም።
ናኩቶ ለአብ በጣም ከሚወዳቸው ነገሮች አንዱ ማይጠንት ነው። በእኛ ዘመን ከተበላሹ ነገሮች አንዱ ስርዓተ ማይጠንት ነው አይደለም? ራሱ አደራረጋችንም አያያዙም እኔ ይገርመኛል። አይታችሁ ከሆነ አሁን እኔ ለምሳሌ ሰዎች መጥተው ሰላም ሊሉ ወደ ትከሻ ጠጋ ሲሉ አቤት አቤት እንዴት ያለ መዓዛ ይላሉ። እጣኑ ማለት ነው። እኔ ይሸተኝ። የራሳችሁ ይሸጣችኋል? የለም። ይሄን ነገር አልረዳው ብዬ ስኖር ኋላ ከውስጥ ከማስቀደስ ከውጭ ላስቀድስ ብዬ ከውጭ ማስቀደስ ጀመርኩኝ። ከውጭ አስቀድሽ ድረ ቁርባን ስገባ መዓዛው ነፍስ ከስጋ ይለያል። ጣይሙ ለካ ምዕመናን የሚሸታቸው ይሄ ነው። ከውስጥ ስኖር እየተደፋፈርን ነው ለካ አልሸተን ያለ መዓዛው እና ዕጣን በጣም ይወድ ነበርና የሚያጥነው ዕጣን ወደ ሰማያት ብቻ አይደለም የሚሄድ ወደ ብዙ ቅዱሳት መካናት ይሄድ ነበርና አንድ ቀን አሸተነ ማርያም አለች አይደል? ከላይ የእሱ ናት። እመቤታችን አዛው ነው የሰራት ያሰራራ ስርዓትም ገድል ያለና ሲያጥን ቆይቶ ሲወጣ ጉባኤ ቅዱሳን ስውራን ስፍራውን እንዳለ ሞልተውታልና አባቶቼ ከወዴት መጣች ሲሉ የዕጣንህን መዓዛ አሽተን ነው የመጣ ነው። መዓዛ ዕጣኑን አስቡት። መዓዛ መስዋዕት፣ መዓዛ ዕጣን ከልብ እንጂ ከቆቆር ዕጣን አይደለም መጀመሪያ የሚገኝ። ይሄ ቅዱስ ሰው እንዴት ነበር የሚኖረው? ንጉሥ ነው፣ አገር ያስተዳድራል፣ ሰራዊት ይመራል፣ ዳኛ ነው፣ ይፈርዳል፣ ይተቻል፣ እንደገና ይጋደላል፣ ይጾማል፣ ይጸልያል፣ ያስቀድሳል። በነገራቸው ላይ የንታ ትናንት ከዚህ ካሉ መምህራን አንዱ ምን አሉኝ፣ እያወራን ነበረ። ለምንድን ነው መምህራን አርዴት አድራሾቹ ማይሌት አድረው ቅዳሴ ሲደወል ሩጫ ወጥቶ ለመሄድ ማለት ነው። ድካማቸውን እንረዳለን። ግን ምን አልኳቸው፣ የንታ ማይሌት ቆሞ አለማስቀደስ ማለት ሲሰሩ ውሎ ምግቡን ሳይበሉ ጦም እንደመሄድ ይቆጠራል። የሽፍልጥ ማሰሪያው ልጥ ነው። እሳቸው ግን መልካም ብለሃል፣ ግን የኛውስ ምክንያት አለው። እስቲ የሚያስቀድስ ዲያቆን ንገረኝ፣ እንዲያው በሰንበት ቀን ከአብየ ጊዜ ነው። እኔ እባታ ሚካኤል አላየሁም። ከአብየ ጊዜ የሚያስቀድስ ዲያቆን እስቲ ያለ እውነት ነው አይደለም? እንዲያውም ሊቀ ዲያቆን አንድ ቀሰሞን ይሞክር ነበር። አሁን ትቷል አሉ። በግልጽ ነው መናገር። አሁን አናየውም። አብነት መሆን ያለበት ሊቀ ዲያቆኑ ነው። ለምንድን ነው የማናስቀድስ? ለምን? ደግሞ ስታስቀድሱ ቢቻል እንዲያው የአባ ይስሐቅ ገድል የሚባል አለ። የአባ ይስሐቅ ገድል አንድ ወዳጅ ባልንጀራ ነበረኝና ዲያቆን ነው። የአባ ይስሐቅን ገድል ተመለከተና ከዛሬ ጀምሮ ቢያንስ ሌላውን ባልችል እችም ማድረጋለሁ። የአባ ይስሐቅ ገድል የሚባለው 3 ነገር ነው። 1 እጅን ወደ ኋላ ታስሮ ማስቀደስ። መቋሚያ መያዝ የለ፣ መደገፍ የለ፣ እግር ማፍተልተል የለ፣ ምን የለ፣ ቀጥ ብሎ እጁ ወደ ኋላ ታስሮ። እጁን ማን ነው የሚያስረው ነው ጥያቄው አይደለም? ራሱ ያስረዋል ማለት ቅዳሴ ላይ እጁን ወደ ኋላ ካደረገው በኋላ ልፍታውን ቢልሽ ብሎ ይፈታው። ማን እንደሚያስረው እግዚአብሔር ያውቀው። እንግዲህ ቀጥ አድርጎ መቋሚያ መያዝ የለም። በእርግጥ ዋናው የሥርዓተ ቅዳሴ እጅን ዘርግቶ ነው አይደለም? ግን ይሄኛው ለገድል ስለሆነ ነው። 1 2ኛ እንባ ማፍሰስ። እያንዳንዷ የምትነገረው ቃል ታስለቅሳለች። ልብ ስለማንላት ነው። እያንዳንዷ ቅዳሴ ውስጥ ያለችው እያንዳንዷ ኃይለ ቃል ታስለቅሳለች። 3ኛው የአባ ይስሐቅ ገድል ምንድነው? በቅዳሴ ጊዜ ቅዳሴ ካስቀደሱ በኋላ ከማንኛውም ሰው ጋር ያንኑ ቀን ወሬ አያወሩ፣ አይነጋገሩ። ለምንድን ነው ሲሏቸው ይክልኑ አብርሆ ግሩም ጽልመት ማእከለ ነፋስ ቀዊሞ እሳት። ጧፍ አብርተን ነፋስ መካከል እንቆማለን፣ ያጠፋዋል። ሰውም በረከት የሚያስገኝ ቅዳሴ ካስቀደሰ በኋላ ከሰው ጋር ሲያወራ ያገኘው በረከት ሙሉ ይጨልምበታል። አንዲት መነኩሴ የነበሩ ማውቃቸው አስቀድሰው ዞር ዞር ያሉ ሮጫቸውን ድርግም ቤታቸውን ዘግተው ቁጭ ሄደው ይሄን ታሪክ ያውቃሉ ስላቸው አላውቅም። እናሳ አይ እንዲያው አበው ሲል ሰምቼ ነው። ግን 3ኛው ከባድ ነው፣ ሰው ጋር ሲያወሩ ማለት። ቢያንስ ግን ሰው ስጋው ደግሞ ከተቀበለ በኋላ ሄዶ ተረጋግቶ ወሬም ማውራት ካለበት እንኳን በኋላ ቢሆን እንሞክረው። ዝም ነው የምትሉና እግዚአብሔር ይስጣችሁ። ዝምታ አንድም ስምምነት፣ አንድም ተቃውሞ፣ አንድም
አልገባኝም ነው ይባላል አይደል? አረ እንዲያው እጅ መታሰሩን ባው እንዲያው መቼም ይቆይ ማስቀደስ በተለይ ሰንበተ ክርስቲያን መጽሐፍ ይላል በሰንበተ ክርስቲያን የማያስቀድስ ሰው ቁጥሩ ከማን ነው አልነግራችሁም። ታውቁታላችሁ። ያን ክፉ ጠላት አስቀድሱ ይቆጣጠሩ። እሱ ያስቀድሳሉ ነገር አይደለም። እሱም ያስቀድሳሉ። ግድ አስቀድሱ ብላችሁ አይደለም። ነገስት አስቀድሱ። ማን አስቀደሰ ማን አላስቀደሰ እንዳታዩ። ተረኛ ቀዳሽ ከሆናችሁ ያው ቀለለ፣ ግን ቀዳሽ ከሆናችሁም ሰየው፣ ካልሆናችሁም ግን ስታስቀድሱ ግን ማን ቀደሰ አልቀደሰ አትቆጣጠሩ። እንዲያማ ካረጋችሁ ከመንፈስ ቅዱስ ሀብት ትንሽ ሳት ትላላችሁ። ለምን ቢባል የራስን ኃጢአት ማሰብ ትቶ ማን ገባ ማን ወጣ የለም፣ ተውት። ሌሎቻችንም ግን ነገ እናስቀድስ። አይ ድንገት ለምሳሌ ዝንየትን የመሰለ እንደዚህ ለመሬት የመሰለ ነገር ቢገጥመንሳ ከቅጽር ግቢ በር ላይ ሆነ እናስቀድስ። 40 ክንድ ደግሞ በአታ ሚካኤል ነው የሚጨንቅ እንጂ እና አብየ ጊዜና በአታ በጣም ሰፊ ነው። ደግሞ አብዛኞቻችን የምናድርበት ቤት አለን አይደለም? ሀዛው ቤት ቆመን እናስቀድስ። ምን ችግር አለ? ቅዳሴውን እንስማ ቀጥ ብለን። ከደከመን ወዘደክመነ ቢሮ ያለው ህግ ስላለ እሱ አይቸግርም። ከአቅም በላይ ከሆነ ቁጭ ቢሉት ኃጢአት አይሆንም። እንግዲህ ቅዱስን አኩቶ ለአብ ይህንን የመሰል አድርጎ መጨረሻ ላይ ጌታችንና እመቤታችን ቅዱሳንን አስከትሎ መጥቶ አንተን የዚህ ምድር አፈር እንዲነካህ አልፈልግም፣ በቅዱስ ገብርኤል ክንፍ ላይ ተቀመጥ ብሎ ወስዶ ብሔራዊያን አስገብቷል። ታውቃላችሁ በዓለም ታሪክ ብሔራዊያን የገባ ንጉስ እንዳለ? ቅዱስ አኩቶ ለአብ የዛሬው ሚስት ሲያጋቡት በጣም አዘነ። አይ እግዚአብሔር አዞኝ ነው አለው። ቅዱስ ላሊበላን ያጋባው ሚስቱ ማን ትባላለች? ቅድስት ንጽሕት ማርያም። ግን ንጽሕተ ማርያም ገብታችኋል? ቅድስት ንጽሕት ማርያም ስንል ምንድን ነው? ይሄማ የእመቤታችን ስም ቅድስት ንጽሕተ ማርያም። ወለተ እስጢፋኖስ ትባላለች። እስጢፋኖስ የሚባል አንድ ደግ ክርስቲያን በላስታ ነበርና ኋላ ግድ ብሎ ተክሊል ካደረሰላቸው በኋላ አንቺ እህቴ አላት። አቤት። እኔ አንድ ፈቃድ ላናግርሽ አላት። ያን ጊዜ ንጉሱ ቅዱስ ላሊበላ ነው። ምንድን ነው አለችው። እኔ ድንግልና የመጠበቅ ነው የምፈልግ። አንቺስ አላት። እኔም እንደዚያ ነው የምፈልግ። ከደስታው የተነሳ መሬት ወርዶ ጫማዋና ጉልበቷን ሳማት ይላል። የሚስት አረ እንዲያው ሚስት ያለው ሰው ብዙ የለም። ባሁን የሚስትን ነገር እንዳናወሳ። በነገራችሁ ላይ ደግሞ እድሜያችሁ ሲደርስ አግቡ። እውነቴን ነው። ዲያቆን ከ20 እና ከ22 ዓመት በኋላ እኮ ማሰብ አለበት። ከ25 ዓመት በኋላ እኮ አላያችሁትም መጽሐፉ ምን እንደሚል? ባይሆን የብዙ ሰው ጥያቄዎች ምን አላት። ልክ ዛሬ አንድ ወንድም መጥቶ እኔ በዚህ 3000 እኔ ማግባት ፈለኩኝ፣ ግን በዚህ 3000 ደሞዝ እንዴት አድርጌ ሚስት ማገባ? እምነት ቢኖር እንኳን በ3000 በ300 ብር ማግባት ትችላለህ። የሚያበላ ማን ነው? እግዚአብሔር ነው ያለው። ይሄ ነው። ሌላ ነገር ደግሞ ይፈልጋል። ሌሎቻችሁ ግን ኩታሮቹ አታስቡት። ገና ነው። የሴት ነገር ሲወሳ ደግሞ ችግር ነው። ርዕስ አታርጉት፣ ተውት። እውነቴን ነው። ጫማን ሳማት። ግን ሚስት ታገቡ ይኸው እንደ አባቶቻችን አክብሯት። አንድ ካህን በጎ ነገሩ ግን አንድ ምን አሉኝ፣ አንድ ዲያቆን ወንድሜ ተፈተነ፣ ፈተና ገጠመውና ምንድነው ሲባል ሚስት አታከብረኝም። ምን ታረጋለህ ብላሉት። አይ ምንም አላረግም፣ ብቻ ማታ ማታ ስገባ እግሯን አጥባለሁ። እንዴ ተዋርደህ አዋረድክን ብለዋሉት። እና ምን ይሻላል? አቁም። ይሄ ትትና አይደለም ብለዋሉና መጀመሪያ ላይ ግራ ገባኝ። ኋላ አናገርኳቸው። እንደዚህ ያሉት ለምንድን ነው ያልኳቸው? አውቄ ነው። ለምን ቢባል እንደዚህ አድርጎ እየጠቀማት አይደለም እየጎዳት ነው። ለጊዜው ሲያቋርጥ አይምሮዋ ማሰብ እንዲጀምር ነው። እውነት ለመናገር ምክራቸው ሰራ። አሁን ያጥባል፣ ግን ልቧ ተቀይሯል፣ ገብቷታል። ለካ ስላከበረ ስለወደዳት ነው የሚያጥባት እንጂ እንዲናቅ ፈልጎ አይደለም። ሰው እግር ስላጠበ ይናቃል እንዴ? ይከበራል እንጂ እንዴ? ለምን? ያን ማድረግ ጥሩ ነው። እንደዚህ አድርገው 25 ዓመት በድንግልና ኖሩ። በአንድ አልጋ እየተኙ አንድ ምንጣፍ እያነጠፉ በ5ኛ ዓመቱ የእግዚአብሔር መልአክ መጥቶ አብራችሁ ደሩ በተግባር እንደ ባልና ሚስት ሁሉ ግድ አዘዟቸው። ዛሬ ጭንቅ የሚሆነው ተክሊል ይመጣና እንደው ተክሊል ሰሞኑን ላደርስ ነበር ላገባ ብዬ እና ጥሩ ነው እንጂ ታዲያ ምንድን ነው
ከዛ በኋላ ሚስቴ ጋር ለማደር ምን ያህል ቀን ነው መታገስ ያለብኝ? አይ ፍትሐ ነገሥት 40 ቀን ነው የሚል። 40 ቀን 40 ዓመት እኮ አይደለም ያልኩኝ 40 ቀን ነው። ኧረ ጭንቅ ነው። ቤተሰቦችስ እንዲህ አድርገው ያስቀምጡኛል። ምን ሆነ ነው አንተ ነው የሚሉኝ። ኧረ የፈለጉትን ይበሉ አንተ፣ ህጉ እንደዛ ነው የሚል። 7 ዓመት የታወረውር ነገ ይበራልሃል ቢሉት እንዴት ብሎ ነግቷል? ስርዓት ነው ታውቃላችሁ። በተለይ ክህነት ላለው ሰው 40 ቀን በፊት የለም አብሮ ማደር የለም። እችን ጠንቅቁ። ለዚህ ደግሞ የሚረዳው ምንድን ነው? ስታገቡ ብዙ ጊዜ ጾም ተደግፋችሁ ማግባት። አብይ ጾም ሊገባ ሲል፣ ህዳር ጾም ሊገባ ሲል፣ ሰኔ ጾም ሊገባ ሲል አለ አይደለም? ያ ይረዳል፣ ያግዛል። ቅዱስ ናኩቶ ለአብ 13 ቀን ያለቀሰ ድንግልናዬን እያለ ከማልቀሱ ብዛት የተነሳ እመቤታችን መጣ። ለምንድን ነው አንተ እንደዚህ የምትሆን አለችው። እመቤቴ ደናግል ከአንቺ ማህበር ነው የሚገቡና ድንግልና የተለየች ነው። በቃ ቃል ኪዳን ይሁን ልጄን ለምኜልሃለሁ፣ ተግባሩ ይሁን፣ ግን ድንግልና ይመለስልሃል፣ ያንተም የሚስትህም። ለእግዚአብሔር የሚሳነው ነገር አለ? ልጅ ወለዱ፣ በኃይለ መስቀል አሉት። 3 ዓመት አሳደገውና ልጄን አምጡልኝ አለ ቅዱስ ናኩቶ። አየው ማማሩ። ለእናቱ ሰጠና ወደ ጸሎት ቦታው ገብቶ ማልቀስ። ጌታችን ምን ፈለግ ካለው፣ ጌታዬ ውሰደው፣ በቃ ከዚህ በላይ አታኖረው፣ እዚህ ቆሻሻ አለም ከዚህ በላይ አታኖረው፣ ውሰደው አለ። ገብቷችኋል? ውሰደው ምን እንደሆነ። ሞተ ሕፃኑ፣ ሸከፈው። አሁን በዚህ ዘመን ቢደረግ ይሄ አረመኔ ልጁ እንዲያርጎ ገደለ ይባል። በቃ 40 ዘመን በንግስና ለአጠቃላዩ ወደ 70 ዘመን የሚሆን በገድል ኑሮ ቅዱስ ናኩቶ ለአብ በዚህ ዕለት አርጓል ወደ ብሔረ ሕያዋን። ከዚያ በኋላ በሸዋ ዘመን በጎንደር ዘመን ያለው ሌላ ጊዜ የምንነጋገርበት ይሆናል ማለት ነው። አጭሩ ማጠቃለያ ምንድን ነው? ክርስትናችንን ነገስታት እንኳ በዛ አስቸጋሪ ሕይወት ውስጥ ነው ለቅድስና ከበቁ፣ እኛ ለቅድስና በሚመች ስፍራ ሆነን እንዲህ መሆን አይገባንም። በጎ መስራት፣ በጎ ማሰብ አለብን ነው። እግዚአብሔር አምላካችን የቅዱሳንን ጸጋ በረከት ያሳደረብን፣ ከእመቤታችን ፍቅሯን ጣዕሟን ያሳደረብን። የእመቤታችን አንዲት ነገር ብቻ ልንገራችሁ። ማለት ማሕሌተ ጽጌ ላይ ያለ ነውና ማሕሌተ ጽጌ እንግዲህ የመጨረሻ እሑድ ነገ ነው። ዛሬ ለነገ ሌሊት እንግዲህ ያድራልና ያው ህብረ ሐመል ሚልቀይ ወፀሐ ዴሪ ተፈጸመ ማሕሌተ ጽጌ እያሉ ሲወርቡት ሰምተናል። አንድ መሪጌታ የገጠመውን ነገር እግረ መንገድ ልንገራችሁ። አንድ እንደኔና እንደናንተ ያለ መሪጌታ ነው ማሕሌተ ጽጌ በጣም የሚወድ። እንደኔና እንደናንተ ያለ መሪጌታ ማለት እኔና እናንተ መሪጌታ ነን አይደለም። ንጽጽሩ እንደኔና እንደናንተ ማለት ያው የኛ ብጤ ኑሮ ማለት ነው። እውቀቱ ከኛ የተሻለ ነው። ማሕሌተ ጽጌ በጣም ይወዳል እና የመጨረሻዋ እሑድ ላይ ከሚስቱ ጋር ድቀት አገኘው። አንደኛ ሰንበት ነው፣ የተፈቀደ ጊዜ አይደለም። ሁለተኛ ጾም ነው፣ ያው በፈቃድ የሚጾም ቢሆንም እንኳን አለቀሰ። አልቻለውም፣ መቋቋም አልቻለም። ከሚስቱ ጋር አለመውደቅ አልቻለም፣ ወደቀ። የት ነው ይሄ ነገር የሚደረገው? ትግራይ ነው፣ አክሱም። ኋላ መሸ። እንዳይመሸለ ማሕሌተ ጽጌ የሚጀመርበት እንዳይገባ አይችልም፣ እንዳይቀር እንዴት ብሎ ፍቅር ይባላል ይሄ። ታስታውሱ እንደሆነ እዚህ ቤት እንዲያውም ለመምህሩ ምን አልኳቸው? እኔ እንታ ማሕሌተ ጽጌ ላይ ቆሞ ማየት ከከበዱ ነገሮች አንዱ አብዛኛው ሰው ከዜማው ላይ ስለሆነ ህሊናው ውስጡ የእመቤታችን ሰቆቃና የእመቤታችን ክብር የሚገልጥ እንደሆነ እንኳ የረሳው ይመስለኛል። በክዩ ህዙናን እያለ የሚገጥ ሰው አይቼ ከዛ በኋላ ገብቼ አላውቅም። ምክንያቱም ለምንድን ነው አይነ እያየ የምተቸው? ከውጭ ነው ሲሰማይል። በክዩ ህዙናን እያለ ወላሁ ፍሱሃን እያለ እንዴት ይገጣል? እንዴት ይስቃል? እንደዚያ ከማለት በፊት አንድ ጊዜ አንድ ሰው አይቼ ነበረ። በክዩ ህዙናን ላይ በነጠላቸው እንባ ሲጠርጉ አንድ ሰው አየሁ። አይ እመቤቴ ለካ ሰው አታጭም በዚህ ዘመንም ያልኩ ነበር። አታውቁም? የዚህኛውን መለስበታለሁ። ሰዓታት 2 ዲያቆናት በዘመነ አጸባ ሆኖ ካህናት ሁሉ አልቀው 2 ዲያቆናት ብቻ ቀርተው የእመቤታችን ሰዓታት አናስታውለን ብለው ነሲማ የተበዘሉ እግዚአብሔር ብለው ሙሉን ነው የሚዘልቁ እና የዋህ ናቸው። አንዱ ድምፀኛ ነው እንዳንዳንዶቻችሁ ልዩነት ስም አልጠራም። አንዳንዱ ድምፀ ቢስ ነው የኔ ቢጤ ነው አላ እና በጣም ነው የሚወዷት። ልብ ብላችኋል? ብዙዎቻችን የምናገለግልበት ምክንያት ወይ ስለተቀጠርን ነው ወይ ልማድ ነው። ከአንጀታቸው ስለሆነ ተዘከር ላይ ከመድረሱ በፊት አንዱ ሆዱ ታወከበት፣ ንኢል ሳይደርስ ማለት ነው። ቆየኝ መቼስ የሰዓታት መረቁ ንኢ አይደለች ዋናው። እኔ ሳልመጣ እንዳትጮህ
ጠብቀኛለሁ። ሄደና ግን እዚያ እዳሪ እሲል ሰዓት ሄደ። ሊነጋብኝ አይደለ ብሎ ተዘከረ ጊዜው ኪዳነ ገብርኤል ከቅዱሳን ብሎ ጀምሮ ሲደርስ ነይ ላይ ደርሷል። ምን በደልኩት አሁን ቢጠብቀኝ ምን አለ? በእርግጥ መጠበቅም ጭንቅ ነው። ያን ያለ ሰዓት ሊገባ ብቅ ቢል ቤተክርስቲያኑ የብርሃን ጎርፍ ይፈስበታል። እመቤታችን የብርሃን ምንጣፍ አስነጥፋ የብርሃን ዙፋን ዘርግታ የብርሃን መስቀል ይዛ የብርሃን ደባባ አዘርግታ መስቀል ይዛ ደስ እየተሰኘች ታጥቆ ንኢ እየተሰገዳለ የሚባል ክብረ በዓል ካልሆነ እንግዲህ ወጥቶ ሄደው የኔ ቢጤው ድምጽ የሌለው አይደል ጎርናን ነው አይደል ሰው ችግር አይደል መቼም ቶሎ ብለን ተንኮሎ ነው ትዝም ይለና ለካ እመቤታችን አንቺም እንደ ሰው ጥሩ ድምጽ ያለው ነው የምትወጪ እንትን ይባል የለ በዚህ በቤተ ክህነት በክብረ በዓል ያው ጥሩ ድምጽ ያላቸው ይቀድሱ ይባላል እና በዚህ ምክንያት ድምጽ ያላቸው ትንሽ ይኮሩብናል። የኔ ቢጤው ደግሞ ወትሮም ድምጽና ቁንጫ ባዶ ቤት ነው የሚወድ እንላለን አይደል አልተማሩም ለማለት ነው። ግን እውነት ድምጽ ያለው ሁሉ ማለት በቀድሞ ጊዜ ድምጽ ያለው ሰው ሲጮህ ቀለም ይረሳል ይባላል። በጮህ ብቻ ያተኮረ ግን አባባሉ የቀና አይመስለኝም። ለካ አንቺም እንደ ሰው ድምጽን የምትወጂን እስከወጣ ጠብቀሽ እሱም ትባርኪ ብሎ ሲል እመቤታችን ተው እንደሱ አይደለም አለችው። እንዴት እንደሱ አይደለም ትይኛለሽ? መቼ አውቀህ ምስጢሩን ምኑን ያላወቁ እሱን ለይተሽ እየባረክሽ እያዩ አይ ካልተረዳህ እንግዲህ አንተና እሱ ጸጋ ተቀያየሯ አለችው። እንዴት ምን እንዴት አለው ያንተ ለሱ የሱን ላንተ ልስጥ ሀብቱን ለካ ትዝ ቢለው መባረክማ ሁሉ ይባረክ የለ ለካ የሚበልጠው ምኑ ነው ማየቱ ብቃት እኮ ነው ማየቱ። ደስ አለው አራራ ችግር የለም የራሴ ይበቃኛል ገባ ምጩ ዝም ብሎ ደግሞ የኔ ብጤ ሰው ሲጮህ ውክ ያርገል እነኛው አወቀው በጣም እንደምንም ያችን ዘልቀው ባቡና አስረው አንተ ምን ሆነ ነው እዛ ደርሰህ መጣ በኋላ ደስ ብሎኛል ባክ ምን አገኘ እንደዚህ ያየውኩ እላለሁ አስችል አይደል አንዲት ነገር ብናይ መቼም ትናንት እንዲያውም ማን ጋር አንቱ ዛሬ እኮ ህልም ያየውኝ የእውነታው ምን አየን ተከረ ስላሴ ሞት ተነስተው ይው በ40 ዓመት አንድ ቅዠት አየው ማለት ነው። እንደዚህ አየ በጣም አዘነ አለቀሰ። እመቤታችን ሄዶ እመቤቴ እኔሳ ድምጽ የበደለሽ ድምጽ ስላለኝ ጠላሽኝ? ኋላ ለሱም ተገለጸችለት የለም ለሁላችሁም ነው ብላ ሀብት ሰጣቸዋለች ለሁሉም። አገልግሎት እንዲህ ያለው ዋጋ አለው ብዬ ነው እዚህ በፊትም እንጃ ተርኬላችሁ ይሆናል። ይሄ መሪጌታ ካልቀረማ ብሎ ልብሱን በደብ አድርጎ ቀሽሮ ጠምጥሞ ኩታውን ለብሶ ጸናጽሉን መቋሚያውን ይዞ መጣ። ማህሌተ ጽጌ ሲጀምር ታውቃላችሁ ጥንት አባቶቻችን ታጥቀው ነበር ማህሌተ ጽጌ የሚቆሙ። አሁን ያውም የሚያስረግጡትንም ያለው ሳይታጠቅ የሚያስረግጥ ብዙ ሰው አለ። ግን ሙሉ ማህሌተ ጽጌ ታጥቀው ነበር። ወገባቸውን ታጥቀው አደግድገው ታጠቀ አደገደገ ጸናጽሉን መቋሚያውን ያዘ። የተማረ ሰው ስለሆነ ድምጽ ይሰማዋል ከርቀት። ኋላ መጨረሻ ላይ ቸብቸቦው ላይ ሲደርስ ያው እንደምታውቁት የሰሜኑ ማህሌት በማህሌተ ጽጌ ቸብቸቦ የለውም። ያው በዚህ በደቡብ አካባቢ ነው ያለህም እንዳመጡት ባላቅም እና ቸብቸቦው ላይ ሲደርስ በደስታ ይዘላል። የሚገርማችሁ በዛ ሌሊት ወዙ ይንጠፈጠፋል። ለካ እዚያ ቤተክርስቲያን ቅጥር ግቢ ሲያፈንጠር ብሎ አንድ የተሰወሩ ባሕታዊ ያሉ ለካ በቅተው ተሰወሩ 40 ዘመን ደነገጡ። ድንገት መጀመሪያ ሲዘል ሲያዩት ይሄ ሰውዬ ምን ሆነ? ትንሽ ቆይቶ የብርሃን ምሰሶ ሲዘረጋ በዚያ ላይ እመቤታችን ወርዳ የሚገርማችሁ ነገር መባረክ አይደለም እሱስ ነችስ ለምደ ነው አይደል? በአጽፏ ወዙን ጥርቅ ታረግለታለች። እርር አሉ እሳቸው በመሽቀት። እመቤታችን ምን ሆንክ አንተ ደግሞ አለቻቸው። እኔ 40 ዘመን እኮ እንዲያርግሽልኝ አታውቂም እዚህ ሳገለግልሽ። ተው እንጂ ያንተ ሀብት አይበልጥም። ምን ያው እንደቀድሞ ነው። ምክንያቱም እሳቸው በቅተዋል ለማየት። መዳሰስ በስውር ይገኛል እና እመቤታችን ድንግል ማርያምን እንድንወዳት ዘወትር እንለምናት። በእውነት እኔ እውነቴን ነው። አባቶቻችን የነበራቸው ትልቁ ሀብት እግዝእትነ ማርያምን ከምንም ነገር በላይ መውደድ፣ በዚህ ዓለም ካለ ነገር ሁሉ በላይ መውደድ ነውና እግዚአብሔር ጣዕሟን ፍቅሯን ያሳድርብን፣ ከመከራ የመመለሷን በረከትም ያሳድርብን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሣህል አሜን። እግዚአብሔር ይስጥልን። አሜን።